ሄርሜላንና አብርሽን ዛሬ እነ ሩታ እነ ቪኒ እነ ፈረንጆ አጥበው ነው ያሰጧቸው ማለት ትችላላችሁ። በዚህ አጋጣሚ ማለት ነው ሩታዬ በሚገርም ድምጽ ለደጋፊዎቿ ለቅመሞች ስታንጎራጉርላችሁ ነበር። ተዘፈነላችሁ ቅመሞችዬ፣ የምሬን ነው ምላችሁና ሞት ይሻላል። ሄርሜላዬ ከምር አጥራ ገረገቻት ሩታ ራሱ ማለት ነው። ምርጦችዬ እንዴት አመሻችሁን የኔ ውዶች? አማን ነው ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር በያላችሁበት የዓለም ዳርቻ የኔ ውዶች ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። ይገባችኋል፣ የእውነት ይገባችኋል። ራሷ አንድ ነጠላ ዜማ ለእናንተ በዛ በሚያምር ድምጿ ራሱ ሩታ ብታወጣላችሁ የምር ያንስባችኋል እንጂ አይበዛባችሁም። ለእናንተማ ኧረ ይበዛባችኋል ብዬ እኔ ምንም ነገር የማስበው ነገር የለምና ሩታ ዛሬ እንግዲህ በዛ በሚያምር ድምጿ ለአድናቂዎቿ ለምትወዳቸው ለቅመም እህቶቿ ማለት ነው ሙዚቃም ስትጋብዝም ስትዘፍንላችሁም ተሰምቷል ማለት ነው። እነ ቢኒ እነ ፈረንጆ ደግሞ አብርሽን ሩታማ ሄርሜላን አጥረገረገቻት። ምርጦች የሩታ እኮ ምትቻ ልጅ አይደለችም። በንግግር የምር ምን ብትላት ጥሩ ነው የእውነት አንበሳ ራሱ የሚመጣው አለች ወደ አንበሳ ጋር ነው የሚመጣው። አቅምን አይቶ መኖር ጥሩ ነው የሚል ሙዚቃ እንግዲህ ለአብርሽና ለሄርሜላ ከሩታ ስቱዲዮ ቀጥታ ነው የተጋበዙት ማለት ነው። ቅመሞችዬ ለእናንተም የተጋበዛችሁት እኛም ኮራን በእናንተ የሚል በራሷ ድምጽ ነበር ስታንጎራጉርላችሁ የነበረው። በዚህ አጋጣሚ እኮ ሩታ በጣም የሚገርም ድምጽ አላት። እውነት ለመናገር ትዝ ይላችኋል ለአብርሽ የሆነ ፍቅር ላይ በነበሩበት ሰዓት ታንጎራጉርለት ነበር። የሆነ ሰዓት ራሱ እሱን ወደ ራሷ ለመመለስ የሆነ ሙዚቃ ስትዘፍንለት ነበረ እየተሽከረከረች ማለት ነው። እና አንዳንዴ ሄርሜላ ያው ኮረጅ አድርጋ ሙዚቃው ላይ ባትኖርም ድምፁ ላይ ባትኖርም ያው የሄርሜላን ስታይል ብዙ ጊዜ በአብርሽ ላይ ስትጠቀመው እናያለን እና ያው ከሩታ የተኮረጀ ነው ሁሉ ነገር እና ሩታዬ ለደጋፊዎች ለአድናቂዎችማ ሙዚቃ አይደለም እኔ እንጃ የእውነት ሌላም ነገር ይገባቸዋል። እኛም ኮራን በእናንተ የሚለው ሙዚቃ እንግዲህ ቀጥታውኑ ከሩታዬ ድምጽ ማለት ነው ቀጥታውኑ ለምትወዳቸው ላኮሯት ጀግና ይዞሽ ሩታዬ እኛ እህቶች እያለን አትሸነፊም አብሽር እያሉ ሲገፉ ሲጠብቁ የነበሩትን በሙሉ ስታመሰግንም ነበር። የእውነት እናንተን አለማመስገን እኔ ደጋግሜ ብያለሁ። የእውነት ንፉግነት ነውና ምርጦች ያው ሩታዬ እንግዲህ ሙዚቃ ጋብዛቸዋለችም ተዘፍኖላቸዋል። ሄርሜላና አብርሽም በዛው ልክ ፈረንጆማ ማለት ነው እየተንከባለለ ሁሉም ሜዳ ፈረንጆማ ማለት ነው ሜዳ ላይ እየተንከባለለ ሁሉ ነበረ ማለት ሄርሜላን ለማብሸቅ አብርሽን ማለት ነውና በዚህ አጋጣሚ ለሩታዬ አበባ ይዘውላት እነ ፈረንጆ እነ ቢኒ ተሰብስበው እንግዲህ አበባ ይዘውላት እህታችን ትችያለሽ፣ በዛውም ልክ ደግሞ በዙሪያሽ ያፈራሽው የሰው መውደድና የሰው ፍቅር ትናንትን እንድንጨፍር በድል አድርገሽናል በማለት እነ ቢኒ ያው ሩታዬን በቀይ አበባ ነበር የተቀበሏት። የእውነት ከሉልዬ ጋር ማለት ነው። ሉል ግን እንዴት እንዳደገ የኔማ ደግሞ አለቅስ እንደ ልጅ በቃ የሆነ ዝም ያለ አይገርምም? እንዴት አድርጋ ብታሳድገው ነው። ሩታዬ ግን እንደዚህ ላይን ጉጉት የሚያደርግ ልጅ ያደረገችው አይስብም? የሩታዬ ልጅ የሆነ የሚስብ ነገር አለው። ደግሞ ዝምታው ያም ሲያቅፈው ዝም ነው፣ ያም ሲያቅፈው ዝም ነው። አቤት አቤት። እና ሩታዬን እንግዲህ ዛሬ ወንድሞቿ በሚገርም ሁኔታ ያው በቀይ አበባ እህታችን ትችያለሽ ከነ አድናቂዎችሽ ወዳጆችሽ እህቶችሽ ጭምር የእውነት ትለያላችሁ ትችላላችሁ በማለት እንግዲህ እነ ቢኒ ሰርፕራይዝም አድርገዋታል በአበባ ማለት ነው። እንደገና እንደው አይናቸውን እንኳን አጥበው ከዚህ በኋላ እነ ሄርሜላ ይመጣሉ ብለን አናስብም እያሉ ነበር። በነገራችን ላይ መጥተዋል። ያው ቢሸነፉም አልተሸነፍንም አይነት ነገር ብንሸነፍም ያው ስሜታችን አልቀዘቀዘም ለማለት አይናቸውን እንግዲህ በጨው አጥበው መጥተዋል። እና ሄርሜላ በነገራችን ላይ አይታችኋት ከሆነ ልብ ብላችኋት ጌም ላይ ራሱ አትችልም። ምንድነው አክቲቭ አይደለችም። ለጌሙም ለላይቭም አዲስ ስለሆነች አራን ያለ ምን ነው ቲክቶክ ላይ ሚንቅ ትል አይደል እንዴ? ሩታ ግን ከመጀመሪያውኑ ስትገባ ራሱ እንዴት አድርጋ የላይቡን እንትን ማረት እንዳለባት ራሱ ትችልበታለች። በጣም ጎበዝ ናት። እንዴት አድርጋ ተመልካቿን እነሱ እንደሚቀበሏት ልክ እሷም እንዴት አድርጋ እነሱን መቀበል እንደምትችል ራሱ በጣም አቅሙና ሞራሉ ያላት ልጅ ናት ሩታ ማለት ነውና በዚህ አጋጣሚ የምትገርም ልጅ ናትና
ሄርሜላን አይታችኋት ከሆነ ግን ከአብርሽ ኋላ በዚህ አጋጣሚ እኔ ቤት የሆነ ጽሁፍ ተጽፎ አይቼ ነበረ። የሄርሜላ ፍቅረኛ አብርሽ ነው ወንስ ደግሞ አቤል ነው እያላችሁ እኔ ጋም እየጻፋችሁ እያዩዋችሁ ነበረ። እና ምክንያቱም ለምንድን ነው መጀመሪያ አብርሽ ላይ ስትንጠለጠል ነበር ስታዩት የነበረው። ከዛ ደግሞ ዞር ትልና አቤል ላይ ስትንጠለጠል እሷ በእሷ ቤት ያው እየተደበቀች ነበር እየተሸነፈች ስለሄደች። አንዳንዶቻችሁ ደግሞ በጣም ፈታ አደረጋችሁኝም ኮሜንቶች አላችሁና ምንድን ነው እሷ ጌም ልትጫወት ነው የመጣችሁ ወንስ ደግሞ ልትላላጥ ነው የመጣችሁ? ምንድን ነው አብርሽን በዚህ ልክ ላይቭ ላይ መተሻሻት መላላጥ እያላችሁ ኮሜንቶችን በጣም ፈታ እያረጋችሁኝ ነበር ትናንትና ማለት ነውና በዚህ አጋጣሚ ያው አይጥ የመሰለችው ሲጀመርም አይታችኋት ከሆነ አትችልም እንትኑን አገባቡን ራሱ አልቻለችም። እንዴት ተደርጎ ሞቅ ተደርጎ ተመልካችን መሳብ ራሱ አትችልም። አዲስ ፍሬሽ አይነት ነገር ይሁን ምን ሩታ እኮ አዲስ ሆና ጎበዝ ቀልጣፋ ናት። ቅመምዬ አትበገሯ፣ እጅ የማሰጠዋ ጀግናዋ የሉልዬ እናት ማለት ነው። አቤት እህቶች እኮ እንዴት እንደሚወዱሽ ሩታዬ። ይምር የሰው መውደድ እኮ ጥግ ድረስ ያላት ልጅ ብትኖር እዚህ ሚዲያ ላይ ሩታ ናት። ነገሩ አብርሽም እኮ በሩታን የታወቀው በጣም በሷ ነው ገኑ ወጣ ታውቃላችሁ አይደለም? የእሷ የሰው ፍቅር አገኘች። ከዛ በኋላ ነው አብርሽም የሰው ፍቅር ያገኘው ሩታዬን ደገፍ ብሎ ነው። እና በነገራችን ላይ ሄርሜላንም እኮ ሚዲያ ላይ እንድትታወቅ ያደረገቻት ያው በአብርሽ ጀርባ ላይ ተንጠልጥላ የምትመጣ አጉልታ ያወጣቻት ያው ሩታ ናት። ያው ሁላችንም እናውቃለን። እና ሩታዬ የእኛ ጀግና ለእህቶችሽ የጋበሽው ዘፈን የሚገርም ድምጽ። በዚህ አጋጣሚ የሩታን ድምጽ አለማድነቅ ከባድ ነውና ድምጿ በጣም ነው የምወደው እኔ በተለይ ስታንጎራጉርበት እንዴት እንደሚመቸኝና በገዛ ድምጿ በራሱ አንደበት ነው ምርጦች እየጋበዘቻችሁና ለእናንተ ይሄ ቀላል ነገር ነው። ከዚህም በላይ የሚገባችሁ የእውነት በጣም እኔ የትናንትናው ስሜት እስካሁን ራሱ አልቀዘቀዘም ከምላችሁ በላይ ማለት ነው ምርጦች። የእውነት በስማም ይከብድ ነበር ስሜቱና እና ቤት በኩል ነው ታዲያ የመጣችው አላየናትም፣ በራሷ ቤት አልመጣችም ምናምን የምትሉ ካላችሁ ደግሞ ያው ልጠቁማችሁ። እኔ መቼም በእናንተ አልጨክንም አይደል ምርጦችዬ። ያው በቢኒ ቤት ነው የመጣችው፣ በቢኒ ቤት ነው የመጣችው ዛሬ በራሷ ቤት ሩታ አልመጣችም። እና ቢኒ ቤት ብትገቡ እሷም ሼር አድርገዋለች። ያው ታገኟታላችሁ ሩታን አብራ ብትንትንትን ስትጨፍር ደስታዋን ስትገልጽ ለሚወዷት ለሚያደንቋት ሁሉ ማለት ነው ደስታዋን በያንጎራጎረች ስትገልጽ ሳያት የምር እኔ በነገራችን ላይ ከዋዜማው ጀምሮ ሩታን በደስታ ሳያት የምር በጣም ነበር ደስ ያለኝ። ማለት እኔ እንጃ ለሩታ ደስታ ያንሳታል ከምሬ ነው የምላችሁና በህይወቷም ከዚህ በኋላ ጠንካራና ጀግና ሴት እንደምትሆን በዚህን ሰዓት ደግሞ ያው ጥቁር ለብሰውም በሀዘን የተቀመጥ ትናንትና አንዷ ልጅ ምን አለችኝ መሰላችሁ? እኔ ቤት ዋናውን ይዛለች ሄርሜላ የብር ችግር የለባትም ዋናውን ይዛለች ያለች ልጅ አለች እኔ ቤት ማለት ነውና ዋናው ማነው? አብርሽ ነው። እርግጠኛ ነሽ አብርሽ የእውነት የሄርሜላ ሆኗል? ሄርሜላ የእውነት አብርሽን ዋናውን ይዛለች ብለሽ ታስቢያለሽ? አይምሰልሽ። አብርሽ መደበሪያ ነው የምር። ትናንት ራሱ ብታዩ በቪዲዮ ላይ ማለት ነው ትናንት ራሱ ብታዩ ለሩታ የሚያሳያት ፊሊንግ ይገርም ነበረ። ፊቱ ላይ የሚታየው ደስታ ሩታን ሲያት ከዚህ የበለጠ ምን ፍቅር አለ የኔ ቆንጆና ሄርሜላዬ። ሁለተኛው ከዚህ በኋላ እንዳትዳፈሪ ሩታን እንዳትዳፈሪ፣ ከማጋ መጫወት እንዳለብሽ ራሱ ማወቅ አለብሽ። ደግሞ ነግረውሻል ከአቤልና ከአብርሽ ጋር ለሶስት ተጫወቱ እንጂ ከሩታ ጋር ከዚህ በኋላ እንዳትዳፈሪያት። ሩታ መከታዎቿ ብዙ ጀግኖች አሏት እያሉ እየነገሩሽ ነው ከሰማሽ ማለት ነው ሄርሚዬ። ከዚህ በኋላ ከሩታ ጋር እንዳትገጥሚ ያደራሽ አያደራሽን። እንዲህ የትናንትናው መሸማቀቅ ባዶ በዜሮ ለመጀመሪያ የወጣችሁ ጌሞች እናንተን አየንና በዚህ አጋጣሚ ምርቶች ያው የተጋበዛችሁትን ደግሞ ያው ገብታችሁ ያው በቢኒ ቤት ያው ማዳመጥ ትችላላችሁ ማለት ነው ምርጦችዬ። እና እንግዲህ በቃ መልካም ምሽት ለእናንተም፣ ሰላማችሁ ጤናችሁ ብዝት ይበልልኝ። እኔም እንደ ሩታ ነው መወዳችሁ። የእውነት ለሩታ ያላችሁ ስሜት ይለያልና ኑሩልኝ የኔ ምርጦች ማለት ነው። ያው ሴትዮዋ እያንኮሻኮሸች ሀሳቤን ሰረቀችሁ። የምር ሀሳቤ ተበታተነ። ብዙ ላወራችሁ ፈልጌ ነበር ስለ ሩታ ማለት ነው። የሰው ቤት ታውቁታላችሁ። ሚን ትላለች። ልክ እኔ የሆነ ነገር ላይ ሲሆን አትመጣም።
እንደዚህ የሆነ ነገር ሳወራ ላይ በቃ ሀሳቤን ስርቅ ታደርገዋለች እና ተረድታችሁኛል ብዬ ተስፋ አደርጋለሁ የኔ ምርጦች። ያው በያላችሁበትም ያው ሰላማችሁና ጤናችሁ ብዝት ይበልልኝ።